የተጨቃጨቁት ምክንያቱም ናቲ እንግዲህ ለፂ እሷ ኤፍራታ የምወደው ሌላ ሰው አለ ብላኛለች፣ ላገባ ነው ብላኛለች፣ አልፈልግም ብላኛለች ብሎ ነግሯታል። እና በእሷ ምክንያት የቤተሰቦችን ንብረት አጥቻለሁ በእሷ ምክንያት ብሎ ለፂ ነግሯታል። ፂ ደግሞ እንግዲህ በአሁኑ ሰዓት እንደ ቦምብ እያፈነዳች ስለሆነ አልተቻለችም። ያው እያስታወሰች ነው። ቀጥታ የት ነው የሄደችው? በጣም ተናዳ ወደ ኤፍራታ ነው የሄደችው። ኤፍራታ ጋር ሄደችና አንቺ ግን በጣም ነው እምጠላሽ፣ እንደት ነው ወንድሜ እኮ ላንቺ ሲል የዘመዶቻችንን ንብረት እኮ በአንቺ ምክንያት አተናን ትላታለች። ኤፍራታ ደግሞ እባክሽ አንቺ እንኳን ተረጅኝ እባክሽ ትላታለች። ደግሞ ለአንቺ ለወንድሜ የምትገቢው ሚስት አይደለሽም፣ በጣም ነው የምጥላሽ ብላታለች። እንግዲህ ሁለቱ በጣም ተያይዘዋል። ከዛ ኤፍራታ አሁን እኔ ሌላ ብዙ ችግር አለብኝ፣ አንቺን ማስተናገድ አልችልም። ነገ ጧት አንቺ ስማስታወስ ስትቺ የሚጸጽትሽን ነገር አትናገሪ ነው የምትላት። እንግዲህ አንቺን እኔ በጣም ነው የምጠላሽው። ምክንያቱም እንግዲህ እንደምታስታውሱ ከሆነ ለኤፍራታ ሲል ያው የቤተሰቦቻቸውን ንብረት አጥተዋል። ለኤፍራታ ሲል ብዙ ዋጋ ከፍሎን፣ አሁን እንግዲህ ለምን እንደዚህ ያደረግሽ ነው የምትላት። በጣም የተናደደች። ከዛ አንቺ እያስፈራራሽ ነው፣ ግን አንቺ አይጸጽትሽም ወይ ባደረሽው ነገር እያለቻል ነው። አንቺ አይጸጽትሽም ባደረሽው ነገር፣ እንደውም ባላስታውስ ይሻለኛል ነው የምትለው። ከዛ አንቺ ማን ስለሆንሽ ነው ይሄ ሁላ ዋጋ የሚከፈልልሽ ትላታለች። አንቺ ማን ስለሆንሽ ነው እያለቻት ነው እንግዲህ ኤፍራታ እየሳቀች። ከዛ እንግዲህ ኤፍራታ እኔ እኮ አንቺን እየተረዳሁሽ ነበረ፣ ግን ለምንድን ነው ይሄ ቤተሰቦቻችን ይሄን ሁሉ ንብረት እኮ እንዳጣን አያውቁም፣ ምንድን ነው ንገሪኝ እያለ እንግዲህ እንዳትነግራት። ምክንያቱም አሁን ማለት ኤፍራታ እንዳትነግራት አሁን ለዚህ እንደምታውቁት አሁን ሚስጥር መቋጠር አልቻለችም እና ትናገራለች። ለዛ እንጂ እንደ በፊቱ ቢሆን ትነግራለች። ግን በአሁኑ ሰዓት እንዳያቸዋት እንግዲህ ቦምብ እያፈነዳች ስለሆነ ግዴታ አትነግራትም። እና እንግዲህ አስፈራርታን ነው የሄደችው። ለዚህ ዋጋ ተከፍሊበታለች ብላ ጥላት ሄዳለች። እንግዲህ ከታች ወርዳ እናቶ ጋር እየተጨቃጨቀኝ ነው፣ ምክንያቱም የዘመዶቻችንን ንብረት ማስመለስ አለብን፣ የተከፈለው ዋጋ ተከፍሎ መመለስ አለበት እያለች ነው። በቀላሉ ተስፋ መቁረጥ የለብንም እያለች ነው። እሱ ደግሞ አይሆንም እያላት ነው። ከዛ እያወሩ እያለ እንግዲህ ሞናን ይዛ ሉሊት ከፎቅ ወደ ታች ተወርዳለች። ስትጠራት በጣም ነው ኮሸሽ፣ ቀስ ብላ ነው የወረደች፣ በጣም ስለፈረች ሉሊት። ከዛ ከታች ወረደች። ሉሊት ስትላት አቤት አለች። ከዛ የምትወስጂ ቦታ አለ ቤዛ ጋ ውሰጂ ነው ያለች። ከዛ ገንዬ ትመጣለች። ገንዬ ምንድን ነው ከማን እየተደበቅሽ ነው? እኔ ከማን እደበቃለሁ ትላለች። ከዛ እንግዲህ ወደ ሉሊትን ወደ ኤፍራት ማናት ቤዛ ውሰጂኝ ያለቻት ነው። እኔ እንኳን ዛሬ ብዙ ስራ አለብኝ፣ ግን ሌላ ሰው ህዊ ትወስድሻለች ነው ያለቻት። ከዛ ሉሊት ስትላት በጣም ደነገጠች። ምክንያቱም ሉሊት ያው ባለፈው ፂን ስለገፈተረቻት አስታውስሽ እየመሰለቻት በጣም ነው የምትፈራው። እና ከዛ ከህዊ ትወስድሻለች ነው ያለቻት። እንግዲህ ህዊ ናት እንግዲህ ወደ ሐኪም ቤት ወደ ቤዛ ጋር የወሰደቻት። ቤዛ ጋር ስትወስዳት እንግዲህ ማለት ህዊ በጣም ተመችቷታል። ምክንያቱም የሆነ መረጃ ማሰባሰብ ስለምትፈልግ። ከዛ ህዊና እንግዲህ ተያይዘው ወደ ፖሊስ ጣቢያ ቤዛ ሊጠይቁ ነው የሄዱት። እና እንግዲህ ኤፍራታ ብቻዋን እያለቀሰች ነው። ኤፍራታ ወይ ችግሯን አታካፍል ወይ ምናትል ዝም ብላ ነው የምታለቅሰው፣ ወይም ደግሞ የሚያግዛ ፖሊስ ስላለ ለዛ መረጃ መስጠት ትችል ነበር። ግን እሷን ያስለቀሳት ምንድን ነው ያፌት ያው
ማስፈራሪያ ቪዲዮ ስለያዘ በዛ ነው እንግዲህ እሷን የሚያስፈራራት። ምክንያቱም በፊት ያው እሺ ስለማትለው ያለው አማራጭ ምንድን ነው? እሷን በዛ ቪዲዮ በዛ በናታን አስፈራርቶ እሱን ለራሱ ማድረግ ነው የፈለገው ያፌት ማለት ነው። እዛ ያፌት እንግዲህ ቀጥታ ወደ ሄደው ወደ እስር ቤት ነው እንግዲህ ቤዛ ሊጠይቅ ወደ እስር ቤት ሄደዋል። እንግዲህ ከትፈቻለሽ ከአንድ ሳምንት በኋላ እኔ አገባለው ስለማገባ ፂን ባይሆን ከቤተሰብ አንድ እሷ ትንጣልኝ ፂን አገባለሁ የሚላተው። ቤዛ ደግሞ ለመሆኑ ማንን ነው የምታገባው ትለዋለች። ቤዛን ነው የማገባው ሲላይ ቤዛን የማታገባ ከዛ ቀለል ያለ ድግስ ነው የምደግሰው ቀለል ያለ ብዙም ድግስ አልደግስም ሲል አንተ እውነትን ኤፍራታን ነው የምታገባው? ኤፍራታን መቼም ናታንን ትታ አንተን መቼም አታገባህም እያለች ከዛ ለምን ያላት እኔ የሚወደድና የሚፈቀር ነገር የለኝም እንዴ ነው የሚላት እንግዲህ ቤዛን እና አንተና እናቱ ምን ያገናኛቸውን? አንተ እንደ ናታን ለመሆን ከፈለግ እንደገና ፈርሰህ መሰራት አለብህ እያለች ነው። ከዛ ሉሊት እንግዲህ ቀጥታ ማለት ኤፊ ማናናት ጽዩ ሰጂን ስላለቻት ወደ ህዊ ነው የደወለችው። ለህዊ ደወለችላት። ህዊ ስትደውልላት አንቺ መቼም ከማን ጋር ተጣልተሽ ነው በቤት አባረሩሽ? አንዴ በችግርሽ ጊዜ ነው እኔን የምፈልጊው አይደለም ስላት፣ አይ እንዱ እሺ ችግር የለውም ለዛሬ ብቻ እርጅኝ እባክሽ እርጅኝና ማናት ጽን ወደ ቤዛ ፖሊስ ጣቢያ ውሰጂልኝ ነው የምትላት። ከዛ በኋላ ዮሐንዬ ጓደኛዬ እባክሽ እርጅኝ ከአንቺ ውጭ የሚቀርበው የለኝም ነው የምትላት። እሺ ብላታለች። እንግዲህ ሔዋን ቀጥታ ወደ የፍራታ ቤት ሄዳለች። ኤፍራታን ወደ የፍራታ ቤት ሄዳለች። ከዛ እንግዲህ ጽን ወደ ፖሊስ ጣቢያ ነው የወሰደቻት እንግዲህ ከዚህ በኋላ ማናት እቺ ህዊ እንግዲህ ወደ ኤፍራታ ቤት ከመጣች በኋላ ገንዬ ደግሞ አይሆንም አትሄድም ነው የምትላቱ። ደግሞ አይ እንግዲህ እኔ ህፃን ልጅ አረግሽኝ እንደ ራሴ እኮ መወሰን እችላለሁ ሄዳለሁ ትላለች። በቃ እኔም አብሬያችሁ ሄዳለሁ ስትላይ አይሆንም እኔ ብቻዬን ነው የምሄደው ትላለች። ከዛ ህዊ ገንዬ ግን ለቤተሰቡ ያለች ጥንቃቄ በጣም ነው ደስ የሚለው ትላታል። እያታለልሽ ነው ምናምን ሳይ አይደለም እውነቴን ነው በጣም ጠንቃቃ ነች በጣም ጎበዝ ነች ነው የምትላት። እንግዲህ ቀጥታ ወደ ቢኒን የደወለችው ቢኒ ደህና አይደለም ወንድሜ ደህና አይደለም ከቤት ወጥቷን ምናምን ብላን ንገሪኝ ይላታን የሆነውን አላውቅም መቼ ነው የወጣሁ ነው እንግዲያውስ መንገድ ላይ ታገኝ ይሆናል ነው ያለችው። እንግዲህ ከዛ ከነገረችው በኋላ ያው መንገድ ላይ ነው ናቱን ያገኘው። እሺ ችግር የለውም አናግረዋለሁ ብሏን። ከዛ እንግዲህ በንደት ወደ ኤፍራታ ክፍል መልሳ ገብታለች። አሁን ደስ አለሽ ወይ ነው ያለቻት። አንቺ እንኳን ተረጂኝ ስትላት ሳቀችባት። ከዛ በኋላ ናታንና ቢኒ ተገናኙ። ናታን እንግዲህ የሆነውን ሁሉ ነግሮታል። ቢኒ በጣም ነው የጨነቀው፣ ከባድ ነገር ነው። ከዛ በኋላ እንግዲህ ሁለቱ ተያይዘው ወደ ቤዛ ሊጠይቁ ሂደዋል። ቤዛ ጋር ከሄዱ በኋላ ከዛ እንግዲህ ወደ የት ነው የሄዱት? ወደ ሆስፒታል ማነው ወፍ ስላለ እያሳሳትን ወደ ፖሊስ ጣቢያ ነው ሊጠይቁ የሄዱት ቤዛን። እንግዲህ ሁለቱ ወሬያቸውን እያወሩ ነው። እንግዲህ በፊት አብረው ተማሪ ስለነበሩ ያንን እያወሩ ነው የሄዱት። ቀጥታ ወደ ቤዛ ነው የሄዱ ቤዛ ጋር ሲሄዱ እንግዲህ ቤዛ እንግዲህ ነገረቻቸው ሚስጥሩ። ምክንያቱም ሔዋን ይሄን ነገር ትጠብቅ ነበር እና ቀጥታ ምንድን ነው ያለችው? ያፌት ቤዛን እንደሚያገባት ያፌት ኤፍራታን እንደሚያገባት ነገረቻቸው ቤዛ። ከዛ በኋላ ደግሞ እንዳያችሁ ታው ሚስጥር መቋጠር አልቻለችም እና ለእሷ ሲልኮ ንብረታችንን ለእሷ ሲልኮ አጥተናል በእሷ ምክንያት ብላ ስትናገር ቤዛ ደግሞ በጣም ትናደድ። እንዲህ እኔ እንደማያፈቅረኝ እንኳን እያወቅኩ እኮ ንብረቴን እኮ በእሱ ነው አሳልፌ የሰጠሁት። ምን አይነት ነው? እኔ እኮ በእሱ ስም ነው ያረኩት ምናምን ብላ ትናደዳለች። ህዊ ደግሞ በቃ ተይው አትናደጅ፣ በቃ ችግር የለውም አትናደጅ፣ አሁን
ይስተካከለን እያለ ታባብላታለች። እዛ እንግዲህ ጺም ሚስጥር ዘረገፈኝ ማናትች ቤዛም ሚስጥር ዘረገፉ ለህዊ በጣም ተነጃት ይሄ ምክንያቱም እሷ መረጃ ስለምትፈልግ ከዛ በኋላ ከሄዱ በኋላ እንግዲህ ሂዊን እንግዲህ ቀስ ብላ ከኤፍራታ ክላስ ነው የገባችው። ከኤፍራታ ክላስ ስትገባ ኤፍራታ በጣም ፈራች። አንቺ ማነሽ? የያፌት ተላላኪ የያፌት ሰው ነሽ እንደምናምን ስትላት፣ አይ እኔ የያፌት ሰው አይደለሁም ከእኔ ምንድን ነው የምፈልጊው ስትላት፣ አንቺን ብቻ ነው ማዳን የምፈልገው። እሺ አንቺ ማነሽ ምናምን አንቺ አሁን መረጃ ፈልገሽ ነው ያን የላከሽን ሰውዬ ስትሄጂ ምንም አልነገረችኝ ብለሽ በዩ ስትላት፣ እባክሽ ንገሪ ያለውን ነገር ንገሪኝ እባክሽ ምናምን ነው የምትላቱ እና መጨረሻ ላይ እንግዲህ ያበጠ ፈንዳ ብላ እኔ ፖሊስ ነኝ ብላ ነገራታለች። ከዛ ፖሊስ ነኝ ብላ ስታን እንዴት ብላ ያው ኤፍራታ በጣም ደንግጣለች። እንግዲህ ማለት ሄዋን እንግዲህ ለኤፍራታ ከዚህ ጉድ ታወጣት ይሆን ወይስ አታወጣት ይሆን? ያፌት እንደዚሁም ያፌት ይሳካለት ይሆን አይሳካለት ይሆን? እንግዲህ ቤዛ እንደምታውቁት ያው ታስራ ነበረ። አሁን እንግዲህ ምክንያቱም ያፌት ሊያስፈታን ነው። ያፌት ሊያስፈታት የፈለገው ምክንያት ምንድን ነው? ኤፍራታ ከሱ ጋር እንድትሆን ቤዛ ደግሞ ከናቱ ጋር እንድትሆን ነው እንግዲህ የፈልጉ ሌላ ፈልጉ አይደለም። አዝኖላት ሳይሆን የሚያስፈታ በዚህ ምክንያት ነው እንግዲህ እና እንግዲህ ሄዋን አሁን ሁሉን ነገር ሚስጥር ስላወቀች ከዛ በኋላ እንግዲህ በቀጣይ ሳምንት ምክንያቱም መረጃ ስላገኘች ከዚህ ሁሉ ነገር እሷን ልታወጣት ትችላለች። በነገራችን ላይ ይሄ ድራማ እስከዛሬ በጣም ደስ ይል ነበረ። አሁን ግን ለምን እንደሆነ አላውቅም። እንዴ እጅ ነው ያለው እውነት ለመናገር በፊት በጣም ደስ ይል ነበረ። ስለዚህ ለምንድን ነው አንድ ወንጀለኛ ምክንያቱም እንግዲህ አንድ ሰው እንግዲህ በኤፍራታ ላይ እንዲሁም በቤተሰቡ ላይ ሲጫወት እያየን ነው እና በእርግጥ ያው እንግዲህ ያው አገሪቱ ያለችበት ሁኔታ ነው የሚያሳየው እና ግን አሁን ግን እጅ እያለ ነው እውነት እንደ የዋዳን በእርግጥ ደስ ይላል። ሁለቱ ሳስሯን ግን የዋዳን ላይ መጨረሻው ማነው መሀል ላይ እያስጠላ ነበር። መጨረሻው ደስ ይል ነበር። ይህም ድራማ ሆኖ እጅ እያለ ነው። ስለዚህ ያፌት ይታሰር፣ ወንጀለኞች ያፌትና እንዲሁም የያፌት ተባባሪዎች ወደ ቂሊንጦ እንዲገቡ እንፈልጋለን። እና በቀጣይ ክፍል እንግዲህ እስከምንገናኝ ድረስ ቸርን ሰንብት። ላለው ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰቡን አመሰግናለሁ።